ምንድነው የሚወጣው? እስከ መቼ ነው ዋሽቶ? አሁን ራሱ ዝቤትክ ፕሌን ውስጥ ነኝ እያለ ፕሌኑ አይሄድም እንዴ? አይሄድም ፕሌኑ? ፕሌኑ የራሴ ነው ይላል። እሺ ቀጥይ። ያ ጉድ እንዲቆም እኮ ነው የምፈልገው። ትሄድ አሁን እኔ ብሩም ሳይሆን ይሄ ውሸት ይቁም። በቃ አምላክ ይሄን ውሸት አቁምልን። እኛ መኖር አልቻልንም። በእኔ ያመመኝ አንተ ውሸት ነው እንጂ እኔ ብሩ አይደለም። ፍራኦል ዮኒ ማኛንም እኔንም ሁሉንም እንደፈለኩ አደርጋቸዋለሁ። ጂጂኪያንም የኔ ቦቹሎች ናቸው ብሎ ሲናገር ነበር። ዶክመንት አለኝ ብሎ አቧራ ያስነሳ ሰው ማውጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። ተናግሬያለሁ ጋይስ፣ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትን እላለሁ ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። የውሻ ምላስ እየነካ ብር የምትቆጥር ከሆነ የቀን ወጪ $10,000 ነው ካልክ፣ ፕራይቬት ጀት ታዝዣለሁ ካልክ፣ ተምር አይደለችም እንደው ማንስ ይቀር እንደው አላሙዲንስ መጥቶ የሆነ ብር ስጠኝ አይልም። ኦሮሞም አይደለሁም አማራ ማን ነገራቸው? ኦሮሞ ልሁን አማራ ልሁን ትግሬ ልሁን ምን ልሁን በምን አወቁ? ማናው? እኔ ምን ደሜ ተቀርቶ ነው የታየው? ማን ነገራቸው? አይደለሁም እኔ አይደለሁም ካልኩ በግድ ነህ እኮ አይባልም። ፍራኦል ተረጋጋና ሲጀመር እኔ ጋር እኔ መሀል ሆኜ ነው እንጂ ያወራኋችሁ ይሄን ነገር ለምን አላወራም? ከተሙ ጋር ምንም የሚያገናኘው ነገር የለም። አዳምጠኛ ተሙን አድምጧ። ተሙን አንዴ ደግሞ ተሙ ሲናገር ስለዚህ ሌላ ሰው ያወራል። አንቺ ቋራ ቆይ የሚያግዙሽን ማግዙ እንዴት ነው? ሁሉንም ትረግጫለሽ። ሌላ ስለ ትራክ የሚያውቁ ሌሎች አሉ። ስለዚህ የትራክ ድራይቨር እኮ ነው። ለአንቺ ሽንጡን ገትሮ የሚከራከሩንም እያስቀየምሽ እንዴት ያለ ነገር ነው? አይ ጥሩ ነገር ላርግ ብለህ ምናምን ይላል እንዴ? አንዴ ሚዩት አድርጊ። ቪዲዮ እያሰባሰብኩ ነበር አይደል? እሺ አንዴ ፊራ እሱን እኮ ነው የምለው። እሱን እኮ ነው የምልህ። አስደፋለሁ ጠብቀኝ ስትል የነበረበት ሁሉ ቆይ ፍራኦል አንድ ጊዜ ቆይ። ሰላም ፋሚሊስ፣ ዛሬም በሌሎች መነጋገሪያ በሆኑ ቪዲዮዎች ተመልሰን መተናል። ቸር ቆዩልን። ምንድነው የሚወጣው? እስከ መቼ ነው ዋሽቶ? አሁን ራሱ ዝቤትክ ፕሌን ውስጥ ነኝ እያለ ፕሌኑ አይሄድም እንዴ? አይሄድም ፕሌኑ? ምን ጉር ነው? ኧረ እኔ ወገን እንደዚህ አይነት ውሸት እኮ በሽታ ነው። አስወር እና ደግሞ ብሬን ጠይቄያለሁኛ። ኖ እኔ ሰው እኮ እየሰማ ነው። ከታችን የምንስድብ እኮ አይደለም። ዳስናት ሰው እኮ የታዘበውን እኮ ነው። ፕሌኑ የት ነው? አይንቀሳቀስም። እንዳንተ ያለበት ፕሌን አልገባም ገስት ላይ ብለህ ፕሌን ውስጥ ነኝ አይባልም። እኔ ፍራኦል ፕሊስ እንደው እኔ ስድብ አይደለም ስድብ አይደለም። ህዝቡም እየታዘበ እኮ ነው። እዚህ በጣም ብዙ ህዝብ እየተከታተለን ነው። 500 እስካሁን 520 ሰዎች ቴሌግራም ላይ መልስ ሰጥቷል። ሁሉንም አንባለሁ። ቴዲ አዋሳ ቴሌግራም ቻናል ላይ 6100 ቤተሰብ ያለበት ሄዳችሁ ኮሜንታችሁን አስቀምጡ። መፍትሄዎቻችሁን የታዘባችሁትን መጨረሻ ላይ አነባለሁ እያንዳንዳችሁ። ተመርቃት እሺ፣ እያጠቃለልኩ ነው። ፕሌኑ አይሄድም ወይ ነው የመጨረሻ መዝጊያ። ፕሌኑ የራሴ ነው ይላል። እሺ ቀጥይ። ያ ጉድ እንዲቆም እኮ ነው የምፈልገው። ትሄድ አሁን እኔ ብሩም ሳይሆን ይሄ ውሸት ይቁም። በቃ አምላክ ይሄን ውሸት አቁምልን። እኛ መኖር አልቻልንም። በእኔ ያመመኝ አንተ ውሸት ነው እንጂ እኔ ብሩ አይደለም። ኦልሬዲ እኔ በቃ ከስሬ ምንም ብዬ ሰርቼ መለወጥ የምችል ልጅ ነኝ። አይናው እባክህ አትዋሽ። በቃ እኔ አንገቴን ብሰቅል ይሻለኝ። አንድ ነገር ይኸውልህ ፍራኦል ካደረክልኝ ከተነጋገርናቸው ነገሮች አንድ ነገር ዋሽቼ ከሆነ ህሌና ከምታምነው ፈጣሪ ያምናል። እኔ ቴምር የምታወቀው በድርቅናዬ ነው። አለቀ። ደረቅ ነኝ። ሰው አትንኩኝ እላለሁ። ደረቅ ነኝ። ከዛ የዘለለው ውሸት። እንግዲህ እዚህ ጋር ቀደም እንደተባባልነው ቴምር በጣም እልህኛና ወይም መናገር የምትወድ ወይም ደረቅ ሴት ነች። እሱንም ራሱ አምናለች። እዚህ ጋር እንደምናየው ፍራኦል ውሸትን አቁምልኝ ነው የምለው። እኔ ችግር የለብኝም፣ ግን እስከዛሬ እኔ የተጭበረበርኩትን ሌላም ሰው እንዳይጭበረበር ነው። የወሰድክብኝም ደግሞ ትርፍ ብር የምትመልስልኝ ከሆነ እንድትመልስልኝ ነው፣ በሰብአዊነት ነው እያለች ያለችው። እኔ ውሸታም ሰው በጣም ነው የምጸየፈው። እና ቆይ አንዴ ፍራኦል አሁን በፈጠረክ እናትን ተወዳክ ከሆነ በእናትህ አምላክ ይዣለሁ። ሪሲቶቹን በሙሉ $10,000 ራሱ ድጋሜ ልታጭበረብረኝ ነበር። እውነቱ ይሄ ነው። በቃ ሪያሊቲው $10,000 ለዚህ ከፍዬልሻለሁ ብለህ ኤክስትራ 10,000 ከኔ ከእህትክ ቴምር ከምትባል አምናክ ከመጣች ኢትዮጵያዊ እህትክ ሴት መኪናውን ራና አረግልሻለሁ ብለክ ሂጂ ኢትዮጵያ ሙቭ። እኔ ምንድነው ያልኩህ? ሲሄድ ኢትዮጵያ ሂጅ ቀለበት ላስር ነው ላገባ ነው ልኖር ነው አልኩህ።
ቀለበት አስሬ የኢትዮጵያ ህዝብ እንዳቅም የምፈልገው ቀለበት አስሬ ከጓደኛዬ ጋር ቢከዞፍ ሰውየው ይሄ ፍራኦል ቴቻ መምጣት የተነሳ እሱ እዚህ መምጣት ስለማይፈልግ እኔ ኢትዮጵያ መኖር ስለማልችል ብሎክ አድርጌያለሁ ከ8 ዓመት ፍቅረኛዬ ጋር። እውነቱ ይሄ ነው። እንደ ሴት እኔ አሮንኬር ወንድ ይመጣ ወንድ ይላል፣ ግን እንደ ሴት ላይፌን ሁሉ ነው ምዝረብል ያደረገው። እራና አረግልሻ ሲሄድ ምንድነው ያልኩት? ቀለበት ላስር ነው እዛ ልኖር ነው። በየአመቱ እየመጣው ታክስ አሰራለሁኝ። ቴራ እንዳንተ አይነት ወንድም ስላገኙ በጣም ደስ ብሎኛል። እኔ ሰው እርዳታ በህይወቴ ጠይቄ አላውቅም። ሰው ምረድቶኝ አያውቅም። በራሴ ነው እዚህ ጋር የቆምኩት። እንዳንተ አይነት ንጹህ ወንድም ስላገኙ ግን ደስ ብሎኛል። አንተ ፈጣሪ የእጅህን ፈጣሪ ክፈል ምናምን ብዬ አምኜ መጥቼ ከአንድ ሴት እህትክ ይህን ያክል ግፍ መስራት፣ ህይወቷን ምዝረብል ማድረግ፣ ትራክ ድራይቨር 8 ዓመት ለፍቼ ያጠራቀምኩትን ብር ወስደክ እንደው ህሊናክ ያስተኛል? እመነኝ ፍራኦል ወላሂ እልሃለሁ፣ እመነኝ ህሊናክ አይተኛም። ወደፊት እኔን ትዝ ይልሃል ይሄ የበደልከኝ በደል እንደ ሴት እህት ማለት ነው። እና እኔ ብትከሰኝ እመጣለሁ። ደንወሬ እንዳታቆመው አለሁኝ። የትም ሀገር ልሁን እንደው ፍላይት አድርጌ ሁሉ እመጣለሁ። ፍላይት አድርጌ እመጣለሁ። ከሰኝ ብቻ እኔ ተፈርዶብኝ እስር ቤት መፍትሄው ምን ይሁን? የኔ እናት አንድ ነገር ነው። እኔ ህዝቡ እኔ እንደው በሴት ነገር ስላየውሽ እንደው በጌታ አንድ ነገር ልጠይቅሽ፣ መፍትሄ ምን ይሁን? እናቱ መፍትሄ ካተረፈብኝ ብር ግማሹን ይመልስልኝ። ምን ያህል ይገባኛል ብለሽ ታስቢያለሽ? ንገረኝ እስኪ። በቃ ቢያንስ ትራኩን የገዛበትን ሪሲት ይዩና ያተረፈብኝ ሪሲቱ ምናምን ታዩና፣ አንቺ አሁን በዚህ ሰዓት የሆነ ነገር ባገኝ ልክ ነው የምትይውን እስቲ ንገሪኝ። በቃ በተሰማሽ እሱ የፈለገውን ይስጠኝ፣ ደስ ያለውን እኔ ይሄን እሱ የፈለገውን። አዎ እሺ፣ ያውቀው ማድረግ የምትችለው ነገር አለ። ፊራ አንተ ግራ ቀኙን አይተህ ልትመልስላት፣ ግራ ቀኙን አይተህ አንተ ማድረግ የምትፈልገው ነገር አለ። እሺ፣ አጭርና ግልጽ ነገርን። ታንኪ በቃ አምላክ ይሄን ውሸት አይ ቲንክ እዚህ ጋር ዮኒ ማኛ ከፍራኦል ጋር የሆነ ግንኙነት ያለው ይመስለኛል። መናገር ሁሉ ነው ያልደፈረው፣ ጭራሹ ነው ኤቭሪቲንግ ላይ አድማጭ መሆንን የመረጠው። ምንም አይነት እኔ ዮኒ ማኛ ዝም ሲል በዚህ ልክ አይቼው አላቅም። እንደ ገስት ይገባል ብዙ ቤት፣ ግን ዝም ሲል አይቼው አላቅም። በዚህ ጉዳይ ላይ ግን በተደጋጋሚ ምንም አይነት ነገር ሲናገር አይቼው አላቅም እና በጣም የተደነኩበት ኢንሲደንስ ነው ዮኒ ማኛ ዝም ማለት እንደሚችል ሁሉ ያየውበት አጋጣሚ ነው። የኔ ሞግዚት ነው የኔ ቡችላ ነው ካለ ብሏል። እኔ አልቀዳውም። ባይ ዘ ዌይ ፍራኦል ዮኒ ማኛንም እኔንም ሁሉንም እንደፈለኩ አደርጋቸዋለሁ፣ ጂጂ ኪያንም የኔ ቡችሎች ናቸው ብሎ ሲናገር ነበር። እኔ ባይ ዘ ዌይ ሰው መቅዳት ስለማልወድ ሰምቻለሁ፣ ግን አልቀዳውም። ብዙ ነገር ያላሉ ነገር የለም። ዮኒ ማኛ የፍራኦል ቡችላ ነው። ለማን ነው እሱ ቡችላነቱን እንጫወታለን። ዶክመንት አለኝ ብሎ አቧራ ያስነሳ ሰው፣ ማወጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድነው አብራችሁ ነው የበላችሁት? አብራችሁ ነው የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ፣ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ፣ ኦኬ እኔ ጠራሁላችሁ። ኦኬ ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ፣ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለኔ ስጡኝ፣ ለኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ወድቃላችሁ። የሆነ ሆኖ በፍራኦል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ ሁለቱም መጡ ቁጭ አሉ። ፍራኦል በስልክ ገባ። ላስገባው አልኳቸው፣ አስገባዋልኝ። ቴምር መጣች፣ ከአስገባ ተናገረች። እንዴት እንደሆነ ለሁላችሁም ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራኦል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሃሬን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራኦል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራዊ ስታደርገው ምንድነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ፣ ቤቱን አክብራ፣ አድማጭ ተመልካቾችን እናንተን አክብራ፣ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብር ይገባታል።
በሰዓቱ ተገኝታለች። እንግዲህ እዚህ ጋር ቴዲ አዋሳ እየተናገረው ያለው ነገር ትክክል ነው። ቴምርን ብዙ ጊዜ የምናውቃት በጣም ግትርና አልሸንፍ ባይ ሴት እንደነበረችና በጣም ተናጋሪ ምላሳም የሆነች ሴት እንደነበረች ነው። እዚህ ጋር ግን በነበራቸው ስምምነትና ወይም ደግሞ ቴዲ አዋሳ ቤት መጥተው በነበረው ንግግር በጣም ሰክናና ተይ ስትባል እየሰማች እያደረገች ነው የነበረ። ቪዲዮ አብርታለች፣ ዶክመንት አስቀድማ ልካለች፣ ልካልኛለች፣ ቼኩን ልካለች፣ ሁሉ ነገር ልካለች። ፍራኦል በተለያዩ ምክንያቶች መገኘት አልቻለም። ከፍራኦል የታዘብኩት ሁለት ነገር፣ የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ተናግሬያለሁ ጋይስ፣ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? ይህ እንግዲህ ብዙዎቻችን ስናስተውለው የነበረ ነገር ነው። በነበሩት ረጅም ውይይቶችና ክርክሮች ወይም ፍጭቶች መካከል ፍራኦል በራሱ ሰዓት የእሱ ንግግር በሚናገር ሰዓት ጥርት ብሎ ነው የሚሰማው ኔትወርክ። አዘርዋይስ ግን ሌሎች በሚሰሙበት ወይም በሚናገሩበት ሰዓት ኔትወርክ ይቆራረጥብኛል፣ አይሰማኝም፣ የተለያዩ ምክንያቶችን እየሰጠ ነው በጣም ሲያሰላቻቸውና ቴዲ አዋሳም የእነሱን ንግግር እየደገመ ሲያስረዳው የነበረው ማለት ነው። የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ፣ ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መተህ የምትጸዳዳበት የምትቀራረስበት ምን ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ፣ ሁሉም የራሱን ዲል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም፣ በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት፣ ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራኦል ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው፣ ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እነዚህ አይነት ንግግሮች እሱም መከበር አለበት፣ እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለበት። ልክ ነው። እዚህ ጋር ምንድነው በጣም እኔም ራሴ ነበርኩኝ ብዙ የነበሩትን ሚቲንጋቸውን ተከታትየዋለሁኝ። ምንድነው የሚፈጠረው? እሱ ክስ ያሰማና እኔ ልወጣ ነው እነሱ ሀሳባቸውን ያቅርቡና ውሳኔያቸውን አሳውቁኝ ይላል። ክስ ሲያሰማ ብቻ ሳይሆን በሱም ጉዳይ ላይ ምንም አይነት ነገር ቅሬታም ሲቀርብበት ሆነ ስለሱ ሲነጋገሩ የጉዳዩ አካል እስከሆነ ድረስ አክብረው ሰዓት መድበው እስከመጡ ድረስ እሱም ሰዓት መድቦ መጥቶ መነጋገር ነበረበት። ልክ የሆነ ነገር ላይ እሱ የሚናገርበት ሰዓት ላይ እንዳለው ቴዲ አዋሳ ወይ ኔትወርክ ይሰራል ወይም ደግሞ የእሱን ሀሳብ ካቀረበ በኋላ አይ በቃ ልወጣ ነው እኔ እናንተ የወሰናችሁትን ነገር አሳውቁኝ፣ ምንም አይነት ነገር ልክክል ነው። በቃ አሁን እዚህ ጋር ቴዲ አዋሳ የተናገረው ነገር ትክክል ነው፣ መገኘት አለበት። ይህ ህዝብ ይታዘባል፣ እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምን አገናኘኝ ስል ቴምር ያየሁት ነገር ነው። ህሊና ያሳየኝ እቺ ልጅ ፍራኦል ኢቲቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ እውነት ለመናገር የዋህነቷን አይቻልም። ልጅቷ የዋህ ናት። አንደበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ስላትም የነበረው ለዛ ነው። አክብራኝም ዝም ስላለች ከልብ አመሰግናለሁ። ግን ያየሁባት ኦቨሮል ያየሁባት ነገር ምንድን ነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። የዋህ ናት። ሌላ ነገሮች ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50,000 60,000 10,000 መስጠት ቀላል አይደለም። ይሄን ስል በቃ ፍራኦል ሶሻል ሚዲያ ላይ አይታ ይሄን አድርጋለች። እሷ በመነሳት እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን እኔ ቤት ያሉ 4 ሞዴሬተሮች ናቸው። እንግዲህ ቴዲ አዋሳ እየተናገረ ያለው ነገር እዚህ ጋር እኔ የሚያስተዋልኩት ነገር ነው። በቃ እዚህ ጋር ቴምር በጣም ምላስ ይኖራታል፣ ትናገር ይሆናል፣ አልሰማም ትላለች፣ ሰው አታናገር ይሆናል እንጂ ውስጧ በጣም ንጹህና
የዋህ ሴት ስለነበረች ነው ፍራኦል ኢቲቻ ይሄንን አጋጣሚ ነው የተጠቀመው። ምንም አታመጣም የትም አትደርስም በሚል አይነት መንገድ ነው። አጋጣሚ ግን ራሱ ባነሳው መንገድ በሌሎቹ እርዳታ የኔ ተጭበርብር ያለው ጥያቄ እሱ ባቀረበው ጥያቄ መሰረት አጋጣሚ መጣ ወደ መድረክ በወጣበት ሰዓት ነው ቴምርም ጥያቄ አለኝ እኔም ጋር ችግር አለ እኔም ተጭበርብር ያለው እንደምታስቡት አይደለም ፍራኦል ኢቲቻ ስትል ነው በተለያዩ ምክንያቶች ተናግራ ይሄ መድረክ ተመቻችቶ እዚህ ደረጃ እስከ መጋለጥ ድረስ የደረሰው። እንግዲህ የውሻ ምላስ እየነካ ብር የምትቆጥር ከሆነ የቀን ወጪ $10,000 ነው ካልክ ፕራይቬት ጀት ታዝዣለሁ ካልክ ተምር አይደለችም እንደው ማንስ ይቀር እንደው አላሙዲንስ መጥቶ የሆነ ብር ስጠኝ አይልም ያስብላል እኮ አሁን እኔ ታርኮነ እንዴ የቀን ወጪ 2 ሚሊዮን ነው ካልክ ማንም ሰው ይጠይቃል። ይሄ ባይጠይቅ ነው ጤናቸውን መጠራጠር ያለበት። ስለዚህ ከዚህ በመነሳት ለዚህ ልጅ በቃ ብር መልስለት አንተ የተለያዩ ነገሮች በእርዳታ ጉዳይ ላይ ምናምን የምትል ሰው ነህ ምናምን ብዬ እኔ ኢንድ ሪዘልቱ ምንድነው ተምር ገንዘብ የምታገኝበትን መንገድ ነው ያየሁት። ገንዘብ ስለተበላች ፍራኦል ላይ ሰምታችኋል። ጉዳዩን ወደ ፍርድ ቤት ወስደዋል አለ። ስሜ ጠፍቷል፣ ካምፓኒ ጠፍቷል፣ ብዙ ነገሮችን ተናግሯል። እኔ ግን ግራ ቀኙን አይቼ ለተምር የተወሰነ ገንዘብ መልስላት ብያለሁ። እና አንተ ኦሮሞን ታሰድባለህ፣ አማራን ታሰድባለህ፣ አማራን ታስገድላለህ፣ ኦሮሞን ታስገድላለህ ምናምን። እኔ ሁለቱንም አይደለሁም እኮ ኦሮሞም አይደለሁም አማራ። ማን ነገራቸው? ኦሮሞ ልሁን አማራ ልሁን ትግሬ ልሁን ምን ልሁን በምን አወቁ? ማን ነው? እኔ ምን ደሜ ተቀርቶ ነው የታየው? ማን ነገራቸው? አይደለሁም። እኔ አይደለሁም ካልኩ በግድ ነህ እኮ አይባልም። ኦሮሞም አይደለሁም አማራም አይደለሁም ትግሬም አይደለሁም ምንም አይደለሁም ምንም አይደለሁም። በቃ ሰው ነኝ እግዚአብሔር የፈጠረው። ያ ነው ሊሰመርበት የሚገባው እንጂ እኔን አድሬስ አድርጎ እንትናን ታሰድባለህ የሚባል ነገር እኔ አይሰራም፣ ተቀባይነትም የለውም። እዚች ጋር አንድ የበሰለች ንግግር ተናግሯል። ያው በብሔር ወይም ደግሞ በማንነቴ ልታጠቁኝ አይገባም። እኔም እንደማንኛውም ወይም ደግሞ አቅጣጫ የሚይዝበት ነገር ባይኖረኝም ሰው ነኝ፣ የራሴ ስራ የምሰራ የራሴ ነገር ያለኝ ሰው ነኝ ነው ሲል የተናገረው። እቺ ምስማማባት ነገር ነች። በቃ ብሔርን ተገን አድርጎ ወይም ከብሔር ጀርባ የተደበቀ ሰው አይደለም የሚል ነገር ይሰማኛል ከተናገረው ነገር። አልገባኝም የፍራኦል ንግግር። ፍራኦል ተረጋጋና፣ ሲጀመር እኔ ጋር እኔ መሀል ሆኜ ነው እንጂ ያወራኋችሁ ይሄን ነገር ለምን አላወራም? ከተሙ ጋር ምንም የሚያገናኝ ነገር የለም። አዳምጠኛ ተሙን አንዴ ደግሞ ተሙ ሲናገራሉ አንድ ጊዜ ተሙ ደግሞ ፍራኦል ብቻህን አታውራ። እኔ እያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ። ካዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራኦል የሚፈልገውን አያወራም፣ ቴምር የምትፈልገውን አላወራም፣ ወይም ቴድ የሚፈልገውን አላወራም። የነገርኩን የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው። ስላልጨረስክ ተጨመላልቋል ነው ያልኩ። ስለ ሽያጭ አላወራሁም፣ ስለ ውድነቱ ስለምናምኑ አይደል። አሁን እኔ መኪና ካንተ ገዛው መኪና መኪናው ስንት ነው? 10,000 ላኩልህ። ፌር አይደለም ግን አስወ እሱ እንደፈለገ ያወራል። ዝም አትይም በእናትሽ። ቆይ ጨርሱ እነሱ። የአንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናታችሁ አንድ ጊዜ ታደፈርሻለሽ። አንድ ጊዜ የአንቺ እውነት እነሱ በእነሱ በሚያደርጉት መልስ ውስጥ ሊኖር ይችላል። የግድ አንቺ ፓርቲስፔት ማድረግ የለብሽም ፕሊዝ። ተሙና ፍራኦል አውሩ። እሺ ለአንቺ እንደውም እኮ አሪፍ ነገር ነው ሁለቱ ያወሩልሽ። አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ። 500,000 600,000 ስራ እኮ ዛሬውኑ ነው ላኪው። አስቆሚውና እየሰራ ጭነት ካለ ከነ ጭነቱ ወደ ሳውዝ ዳኮታ ላኪው። አሁኑኑ 150,000 ትራንስፈር አደርግልሻለሁ። ቆይ ከተሙ ጋር ጨርሱ። አሁን ተሙ የተጨመላለቀ ነው ያልከው። ተሙ ጋር ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ። ኦኬ ተሙ እቺ መኪና ወደድኳት እና መኪናዋን 20,000 ነው ስትለኝ 10,000 ላኩልህ። 10,000ውን ደግሞ 2 ቀን ጊዜ ስጠኝ አልኩ። እሺ አልኩ። ከዛ በኋላ 2 ቀን አይደለም የሰጠው። እኔ መኪናውን ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን ነው? እኔ ነኝ አይደለ? አንተም እንዳሰራ 10,000 ብር ተቀብለ እንዳሰራ ቁጭ አድርጊያለሁ።
መኪናውን ልሽጠውና ብር ለመለስ ስትል ኖ መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው ነው ወይስ ተሙ ይመልስ አዳምጠኝ ላደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ እሺ ፍራውል አድምጥ ተሙ አሁን እሺ አዳምጠኝ። ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ ካሉም መኪና አንድ ሰው የሆነ መኪና መጥቶ 10,000 ብር ቢለኝ 10,000 ብር ከፍሎ ይወስዳል። ታይትል እሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል። 4 ነጥብ። ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው? ኢትዮጵያዊነት ምናምን ሌላ ታሪክ ነው። አንደኛ አንድ ሰው መኪና ነድቶ ሄዶ ሳምቲንግ ሃፕን በዛ መኪና ውስጥ ምንድን ነው የሚልህ መጥቶ ሌትሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው መካኒካል ነገር ነው እኮ ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል። ሶ ይዞ ሄዶ መጥቶ ቀሪ ብር አይ መኪና እኮ ሰጥተኸኝ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ያ ሰው እየተጣላን ነው አልተጣላንም ነው የሚባለው። ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው። እኔ ማውቀው ይሄንን እንጂ መኪና አንተ ባደረከው ነገር ተጨመላለቀ ምልህ እኮ ራስህ ጥሩ ነገር እሰራለሁ ብለህ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለውም ካልከኝ አናወራም። የቴዲ ድምፅ አይሰማም ይሰማል ይሆናል። ስለዚህ ያንተ ሰምቻለሁ። ኦኬ አሁን እሺ ቆይ ሰምተናል። ከዚህ በኋላ ቴዲ የራሳችሁን ልባስ ስጡ። እኔ ግን ቴምር እድል ሰጥቻለሁ። ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ ፍራውል እያለ ነው አይደል? አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራውልም ጓደኛዬ ነው፣ ተሙንም በደንብ አውቀዋለሁ። ሁለቱም ወዳጆቼ ናቸው። ተሙ ያለው ትክክል ነው አካሄዱ። ምክንያቱም ስቴፑን የጠበቀ አይደለም የመጣው የነበረው የተወራረዱ በሌላ አትውሰደው። ፍራውል ገብቷል አይደለ? እሱ ያለው መጀመሪያ ላይ ነገር ጨርሳችሁ ተሻሽጣችሁ ተፈራረማችሁ ቢሆን ኖሮ የሁሉ ሰው ቁጭ ብለን ዛሬ አናወራው ነበር። ነገሩ በዛ ጋር ያበቃል። አንዴ ፍራውል አንዴ ጨርሱ ሀሳባችሁን። ግን አሻሻጭ ስቴፓችሁ እናንተ ነው የምታውቁት ዲል ያረጋችሁበትን ነገር። ተሜ እያለ ያለው አሁንም በዛ ጊዜ እንዲህ ቢሆን ኖሮ ዛሬ እንዲህ አይበላሽም ነበረ። ለዛ የተጨመላለቀ አሻሻጭ ነው የእሱን ኦፒኒየን ያወራው። እኔም አግሪ ውስታም ኢትስ ኦኬ ኢት ኢዝ ዋት ኢት ኢዝ። ፍራውልም እንደዚህ ፐርሰናል ተማውን ምን አገባው? አሁን ደግሞ እንደ ኢትዮጵያ ደግሞ ሁላችንም ቁጭ ብለን እዚህ ጋር ስናወራ ወደ መፍትሄው ለመሄድ ነው እንጂ መፍትሄው እንሂድ ጋይስ። አንድ መጨቃጨቁ ዋጋ የለውም። ትራኩ አለ አሁን መመለስ ይቻላል። ስቴምር 150,000 ብር አስገባልሽ። ከዛ በፊት ይቅርታ እዚህ ጋር እንግዲህ ራሱ ፍራውል እየተናገረ ያለው ምንድነው? እሱ ትራኩን አምጪውና እኔ ወሰደብኝ የምትዩን ወይም ደግሞ ኦቨር ነው የከፈልኩት ለምትዩ ትራክ 150,000 ብሩን እመልስልሻለሁ እያለ ነው። ያን ነገር ግን እያለ ያለው ፐርፐዝሊ ነው። ምክንያቱም እዚህ ጋር ቴምር በሆነ ሚቲንጋቸው ላይ ምን ትናገራለች ወይም እዚህ ጋር የምንሰማው ይሆናል። ምን ትላለች? ትራኩ እኔ እጅ እንደሌለ ስላወቀ ነው ያን እያለ ያለው። እኔ ተጭበርብሬ ያለው ነው እያልኩ ያለሁት እንጂ በዚህ ሰዓት ወይም ደግሞ ያጭበረበረኝን ያንን በሰዓቱ የነበረውን ሂሳብ ልዩነት ይመልስልኝ ነው እያለች የተናገረችው እንጂ ትራኩ እጇ ላይ እንደሌለ ነው የሚያውቀው። ሌላው ምንድነው እዚህ ጋር ተሙ እየተናገረ ያለ ወይም ጂኒው እየተናገሩ ያሉት ምንድነው? የአሻሻጥ ስርዓቱ የተጨማለቀ ነበረ። ስራው የተበላሸበትና አሻሻጡ የተጨማለቀበት ምክንያት ብለን የምናስበው ነው እዚህ ጋር ተሙና ጂኒው እያሉ ያሉት። ካሽ መጀመሪያውኑ ሙሉ ክፍያ መክፈል ነበረባት። ታዞርላታለች፣ መኪናው ስራ ይጀምራል፣ ወደ ሲስተም ትገባለች። መኪናው ኢቭን ኢፍ ከዋጋው በላይ ቢሆንም የገዛችው ነው እየተባለ ያለው። አንተ ጠርተህ ነው የመጣው። ቆይ እስቲ ወይኔ ቴምር ደግሞ መድኃኒዓለም አንዴ ቆይ አንዴ ተረጋጊ። እሺ ቆይ አንዴ አይቆኛል። ተሙ አንተ በቃ ሌላ የትራክ ቢዝነስ ላይ ያሉ ሰዎች አውሩ በቃ። ኦኬ እኔ አሁን ስለሱ አይደለም እኮ እኔ አይበቃል። በቃ ሌሎች ያው አሁን አንተ እኮ የምታወራው ራሱ እየታዘብኩ ነው እኔ በራሴ። ስለዚህ ሌላ ሰው ያወራል። አንቺ ቆይ የሚያግዙሽን ማግዙ እንዴት ነው? ሁሉንም ትራክ ነው ሌላ ትራክ ስለ ትራክ የሚያውቁ ሌሎች አሉ። ዳሴ ስለዚህ የትራክ ድራይቨር እኮ ነው። ለአንቺ ሽንጡን ገትሮ የሚከራከሩንም እያስቀየምሽ እንዴት ያለ ነገር ነው? አይ ጥሩ ነገር ላርግ ብለህ ምናምን ይላል እንዴ? አንዴ ሚውት አድርጊልኝ አንዴ ሚውት አድርጊልኝ። ኖ አሁን ይኸውልሽ ሁለታችሁም እንግዲህ ምን እንዲወራላችሁ እንደፈለጋችሁ አልገባኝም። እሱም እዛ ጋር ያወራል፣ አንቺም ታወሪያለሽ። እኔ እንግዲህ ተናገሩ እዛ ጋር እሱ እንዲያልክ ምናምን ሳይሆን አጊቨ ኦፕሽን እንደሌለ ስለሚያውቅ ነው ምናምን። ትራኩ ካለ 1 ሚሊዮን የሚሄድ አምጪና 150,000 ሰጂና ዳይ
ትራኩ የት ነው ያለው? ትራኩ አሁን እኮ ይሄኔ እኮ ባለቀ ባልሆነ ነገር ነው እያወራን ያለው። ትራኩ የት ነው ያለው? ተሽጧል ወይስ የት ነው ያለው? ትራኩ አውቆ ነው ይሄን የሚጠይቀው። ትራኩ እኔ ጋር እንደሌለ ኦልሬዲ ሽጬዋለሁ ስል በሚዲያ ሲያወራ ይሰማል። አውቆ እኮ ነው እንደዚህ አይነት ተቀሽዋል። ትራኩ የለም። ቆይ ኧረ ቆይ አንዴ ጊዜ አንዳንዴ እኮ ቆይ ትልልቅ ሰዎች ነው እኮ አንድ ጊዜ ቆይ ትራኩ የለም በእጅሽ? ትራኩ በእጅ የለም ኦልሬዲ። እንደ እኔ ሽጬዋለሁ ትራኩን። እንደ እኔ ብር በመክፈል ብሬን ያለኝን ጨረስኩ እንኳን አይደለም ሌላ ብር ላመጣ። ስለዚህ እሺ አሁን ትራኩ አንድ ጊዜ ትራኩን ፍራኦል እቴቻ እንደሌለ ያውቃል። እሺ አሁን ትራኩ በእጅሽ ከሌለ ምንድነው አሁን አንቺ ፍላጎት? የኔ ፍላጎት ገንዘብ እንዲሰጥሽ ነው። እኔ እኮ እናንተ ጥያቄያችሁ ራሱ ግራ ይገባኛል። ብዙ ሪሲቶች በእኔ ስም እና ሪሲቶች ጠይቁልኝ ምናምን ስል እኔ ሌላ ጥያቄ ትጠይቁኛላችሁ። ብዙ ማጭበርበሮች ተደርገውብኛል። አሁን ሰው ውለታ እንደዋለልኝ እያረጋችሁ እኔ በገዥ መልኩ እሱ ጋር ሂጅ እንደገዛው ትራኩን እያረጋችሁ ነው የምታወሩት። እሱም ብዙ ነገር እያዋሸ ወደ ቀላል አንድ ጊዜ ይቅርታ ሰብሬ ልግባ ቴምር ሰብሬ ልግባ ይቅርታ ቴዲ ሙሌ ነኝ። እሺ እሺ ምናልባት አድማጭም እንዳይታዘብን ትራኩ ተሽጧል። ቴዳዬ እዚህ ጋር አይደለም ዋናው ፖይንት። እኔ አሁን እሱ ትራኩ እንደሌለ ያንቺ ፖይንት ምንድነው? ቴምር ቆይ ዝም በይና እኛ እናውራ። ቆይኛ ለምን ዝም አትይም? አንቺ ሚውት አድርጊና እኛም እድል ይሰጠንና አንድ ጊዜ ያየነውን እውነታውን እኛም የተሰማንን ሀሳብ እንግለጽ። ለምን ኮንቨርሴሽኑን ላይክ ባክ ኤንድ ፎርዝ ታደርጉታላችሁ? እሺ አንድ ጊዜ ከዛ እድል ሰጣችኋለሁ። ካሁን በኋላ ኢንተራፕት የሚያደርግ ሰው በክብር ወደታች አወርደዋለሁ። በቃ አለቀ። ሌላ ነገር የለውም። አድማጭ ተመልካቾችን አንረብሽ። ወደ ገደለው እንምጣ። በባዶ ዝም ብለን ነው የ100 ምናምን ሺህ ብር ኬዝ ያዝ ነው። ሀቁን ነው ይሄ ህዝብ ማወቅ አለበት። ስለዚህ ከያዝን አይቀር እንሰማለን፣ እንፈርዳለን። ስለዚህ ትራኩ አሁን በእጅሽ ከሌለ ከሸጥሽው ቴምር በአጭሩ ንገሪን። አንቺ የፈለግሽው ገንዘብ ነው ምንድን ነው? ይሄን ንገሪንና ከዛ በመነሳት ሌሎች ወንድሞቼን ጠይቃለሁ። አሁን አንቺ የምትፈልጊው በአጭሩ ምንድን ነው? ተምራለሽ? ዝም ብሎ ለመሟሟት ካልሆነ በስተቀር አምናገነ ስፔንድ ማይ ታይም ሂር። እሺ አንድ ጊዜ በቃ ቻው። ዝም ብሎ ለሌለ ትራክ እኔ ኦፕሽን ሰጥቻለሁ። አንድ ጊዜ እንጨርስ። በህግ እንጠይቃለን። በቃ ቻው። ደህና ሁኑ። ዝም ብሎ እናንተም ዝም ብላችሁ ነው የምትጠይቁት። ተምር ይሰማሻል? አልከሰስከኝና ካላሳሰርከኝ እንቃለሁ ነው ፍራኦል ብቻ መድኃኒዓለም ወደ ገደለው ወይ ትካሳላችሁ። አሁን ወደ ገደለው ወንድና አልኩክ እናትክ በቃ ወልዳ ወይ አንድ ጊዜ ቆይ ተምር አሁን አንቺ እኔ እፈልጋለሁ በይ። ምንድነው የምትፈልጊው አንቺ? እኔ የምፈልገው ትራኩን ባልገዛበት ዋጋ ቢዝነስ አለማወቄን አውቆ አጭበርብሮ ሽጦልኛል። አንድ ብሬን ኤክስትራ ብሩን ያተረፈብኝ እንግዲህ እዚህ ጋር ቅድም እንደነገርኳችሁ ፍራኦል ኢቲቻ በቃ የሆነ ነገር ላይ ሲደርሱ ጉዳዩ ሳያልቅ ጥሎ ነው የሚወጣው። በተደጋጋሚም ነው ይሄንን ነገር ሲያደርግ እኔ የታዘብኩት በራሴ። ተበድላለች አይደል? እንደምታወራው ከሆነ እንደተበደለች ነው የምታወራው፣ እንዳዘነች ነው የምትናገረው። እኔ የሎየሩን ልክፈልና ትክሰሰኝ። እኔ የሎየሩን ልክፈል፣ እሷ ትክሰሰኝ። ቆይ ክስማ እኮ ፍራኦል ቆይ አቡ በእናትህ ቴዲ ምን ነው? በቃ እኔ ልጨርስና ወደ እናንተ እመጣለሁ። ችግር የለውም። ክስማ እኮ ፍራኦል ክስ ሲኖረው እኮ ነው። አንድ ጊዜ በነገራችን ላይ ሰዎችን ልባቸውን የሚያደነድነው ንግግር ነው። ንግግር በጣም ከባድ ነገር ነው። አንደበት በሁለት ብልቶች መካከል የበቀለች መርዝ ነገር ነው። ለሱ ኮንትሮል በቃ ታንጋችን አንድ ጊዜ ቪዲዮ እያሰባሰብኩ ነበር። እሺ አንዴ ፊራ እሱን እኮ ነው የምለው እሱን እኮ ነው የምልህ። አስደፋለሁ ጠብቀኝ ስትል የነበረበት ሁሉ ቆይ ፍራኦል አንድ ጊዜ ቆይ ውሸታም የለህም ካለክ ያለም አንድ ጊዜ ምን አሜሪካ ነው የምኖረው። ወደዚህ እንዳንገባ እኮ ነው። እንደዚህ አይነት ወንጀል አልናገርም እኔ። አሁን እኔ ብለቃችሁ አመት ታወራላችሁ። እስቲ አንቺ ዝም በይ። ፍራኦልም አንድ ጊዜ ዝም በል። እኛ ትንንሽ ሰዎች ነን። አባቶቻችን የሃይማኖት ሰዎች እያደመጡን ነው። መውጣት ይችላሉ አባቴ። አረ ወዴት ነው የምትወጣው? እንደዚህ ሰዓት እኔ በጣም ለፍታል ይልካም እኔ የሚጠበቅብኝ እከፍላለሁ። ለምን ውሃ ራሱ በጣም የደቀቀው እሱ አይደለም። አንድ ጊዜ አልሰጣት። እሺ ቆይ እኔ ከኔ አይቀር አንድ ጊዜ የመፍትሄ ሀሳብ ግን ላምጣ። እዚህ ጋር የሚመለከቱኝ 10,000 ሰዎች አሉ።
እች ልጅ ኢቭን በሀገራችን በባህል እንኳን አንድ ሰው አይደለም እንደዚህ አይነት ነገሮች መሸጥና መለወጥ ውስጥ ገብቶ እንዲሁም ተነስቶ ከመሬት ተነስቶ ተበድያለሁ ካለ ኦኬ በደልህ ምንድነው የተበደልከው? ኦኬ በበደል ካስ ይባላል። ያለና የነበረ ነገር ነው። ይሄንን እኔ በአስተዳደግ ባደግኩበት አካባቢ እንደዛ ነውና እች ሴት እህታችን ናት። አዝናለች፣ ልቦ አዝኗል። ከእግዚአብሔር ይገኛል። አታላም ከሆነ እሷ ናት የእጇን የምታገኘው፣ ካሳም ከሆነ አንተ ታገኛለህ። ስለዚህ ከእግዚአብሔር እንደሚገኝ አስበን የኔ የመጨረሻ መፍትሄ ሀሳብ እንዲህ አድርገኛል እንዲህ ብለሻል ምናምን ሳይሆን ንግግር በጣም ሰውን ያቆስላል። ስለዚህ አንደበቶቻችንን እንገድብና ለዚች ልጅ የሆነ ነገር እናርግላት። ይሄ ማለት ግን አንዳንዶቻችሁ መስተካከል ያለባችሁ ነገር ፍራኦል የሆነ ነገር አደረገላት ማለት ተሸነፈ፣ ተዋረደ፣ ፈራ፣ አጭበረበረ አይደለም። ተምርም የአሸናፊነት ስሜት እንዲሰማት አይደለም። የተገናኘ ነው። በቃ በኢትዮጵያዊነት በሀገራችን ባህል ነው፣ በወግ ነው። አንድ ሰው ከተበደለ ከራሳችንም ቢሆን ማድረግ ያለብንን ነገር ቢሆን ይህን ጉዳይ እንዝጋው። ኢትዮጵያውያን፣ ኤርትራውያን ምን ትላላቸው በዚህ ጉዳይ ላይ? የኔ መፍትሄ ሀሳብ ባለጉዳዩን እናስፋ ነው። ሌሎቹ ያው ለንግግሮቹ ምስክር ለመሆን ምናምን ነው የራሳቸውን አመለካከት ሰጥተዋል። ጉዳዩ ልናስፋ ሰው ያለው እናንተ በኢትዮጵያ ቢያንስ ከ1,000 ሰው በላይ ይኖራል። 10,000 ሰው እያደመጠህ ነው ፍራው። 10,000 ሰው እኔ ስሰድበኝ ሰምታችኋል። ውሸታም ነው፣ ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው፣ አውቀዋለሁ የምን ነው እንደዚህ ነው ስትል ነበር። የመጣችው ትራክ ለመግዛት ነው። ፐርሰናል አታክ ስታደርገኝ ነበር። እኔ ሰውን ባለመናገር ነው ማምነው። ከሰው ጋር አልመላለስም። ሰውንም መመለስም መጨቃጨቅም ለሰው መልስ መስጠትም በባህሪ አልወድም። ያደግኩበትም አስተዳደግ ነው። ፐርሰናሊቲ የሚሆን ቢዝነስ ከፍቻለሁ። ቢዝነሴ ላይ የሚያር የሚመጣ ይመጣል፣ ትራክ ለመግዛት የሚመጣ ይመጣል፣ ሌላም ሌላ። ስለዚህ ፈልጎ ነው ባለቤቱ የሚመጣው። ሰው አጭርና ግልጽን የምናገረው ቴምር ልቦናዋ ያውቀዋል። አንድ ትራኩ እኔ ሪሲት እሰጣለሁ፣ ቴዲ ልክልሃለሁ። ትራኩ የተገዛበት ስፔሲፊክ ፕራይሱ በልበ ሙሉነት ምነግርህ ነገ 10,000 ሰው ያ ፕራይስ እንደዛ ካልተቀመጠ ፍራኦል ሌባ ነው አጭበርባሪ ነው ብሎ ሊናገር ይችላል። ትራኩ የተቀመጠው ፕራይስ አለ። እሷ እንደምትለው ምናምን ይሄ እንደዚህ ነው ምናምን ሳይሆን መሀሪ የሁለት ትራክ ፕራይስ ነው እንደሚለው ሳይሆን ትራኩ ፕራይሱ የተቀመጠበት የራሱ ፕራይስ አለ። በትንሹ ስንጠራለ ከዛ ራሱ ፕራይስ ሲወጣበት ከ140 በላይ ነው፣ ከ150 በላይ ነው የወጣው ትራኩ። ከዛ በኋላ 7% የሚከፈላለው። እንግዲህ ፋሚሊስ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። በሌሎች ቪዲዮዎች እስከምንገናኝ ቸር ቆዩልኝ።